የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ኮሳን ጎንቼ ሰላም ብያለሁ። ዛሬ በአዲስ ነገር መጥቻለሁ። አዲሱም ነገር በጣም ደስ የሚል ነገር የአቤል ነፃነት የሚወጣበት አቤል ደስተኛ የሚሆንበት እና ውድ ቤተሰቦቼ እነሆ እንደምታውቁ ሰሞኑን ሊዲያ ተይዛለች። ሊዲያ እና ሰላም የሚባሉ ሴቶች እንደተያዙ ታውቃላችሁ። የሊዲያ ልጅ በብሩኬ እጅ ሆና የኖረች አቶ ጌታቸው ሰው ልኮ ገዝቶ ልኮ ልጁን ሊያስመልጥ ሲል እጅ ከፍንጅ ተይዘው አንዱ እግሩ እንደተጎዳ ሁላችንም እናውቃለን። ሊያ በመጨረሻ አባቷ ክፍለ ሀገር ነው ያለው፣ ፓራላይስ ሆኗል፣ የመኪና አደጋ ደርሶበታል ብላ ብዙ ነገር ወሽታ ነበረ። ግን አቶ ጌታቸው ልጁ ሊወስድ ወይስ ሊያስመልጥ በመጣበት ሰዓት እነዛ ሰዎች እና እሷ ፊት ለፊት ተገናኝተው ይሄ ነው የልጅሽ አባት፣ ይሄ ነው በፊቱ ባልሽ ተብላ ስትጠየቅ በምንም ተአምር ይሄ የልጅ አባት አይደለም፣ አላውቀውም፣ በምንም ነገር ላውቀው አልችልም፣ እንዴት ትክጅኛለሽ፣ እንዴት ልጄ የሌላ ሰው ታደርጊያታለሽ ብሎ ፊት ለፊት ተፋጥጦ ነበር። በመጨረሻ ግን እሷ በምንም ተአምር ይሄን አላውቀውም፣ የልጅ አባት አይደለም፣ ፓራላይዝ ሆኗል፣ መንቀሳቀስ አይችልም ብላ ስታወራ ጊዜ ተሽሎኛል፣ አዎ ቤተሰቦች ያሳክሙ ተሽሎኛል ብሎ ነው የተናገረው ነበረው። ግን እሷ በምንም ተአምር ባሌ አይደለም ብላ ተናግራ ነበረ። በመጨረሻ በቃ የደበኳቸው ነገር አለ፣ ሚስጥሩ ላውጣው፣ እነዚህ ሰዎች እኔ ያላኳቸውም ጌታቸው ይሆናል ልጄ ሊወስድብኝ ልጄ ሊቀማብኝ የላካቸው እንጂ እኔ እነዚህ ሰዎችን አላቃቸውም። እባክህ ልጄን አድንልኝ፣ ከልጄ ጎን መሆን አለብህ፣ እነዚህ ሰዎች አላቃቸውም፣ ልጄን የአቶ ጌታቸው ልጅ ናት ብላ ተናግራ ነበር። በመጨረሻ እውነቱ ወጥቶ ነበር። ዛሬ ቀርባ ደግሞ እያንዳንዱ ሚስጥር ምንም ነገር ሳይቀር ስለ ጌታቸው ተናግራለች። ከጌታቸው እንዴት እንደተገናኘች፣ በምን ሁኔታ እንደተገናኘች፣ ምን አይነት ድርጊት እንደሚደረግ እያንዳንዱ ነው የተናገረችው። ከዕለታት አንድ ቀን ነው ከጌታቸው ጋር የተገናኘችው። የዩኒቨርሲቲ ተማሪ ነበረች። ጓደኛዋ ናት ያልሆነ ስራ የሰራች፣ ያ ስራ ውስጥ እንድትገባ ሴተኛ አዳሪነት እንድትሰራ የቃል አጠቃቀሙ በጣም ይቅርታ አስለመደቻትና ከአቶ ጌታቸው ጋር ተገናኘች። በአጋጣሚ ሊዲያ በርጅብ ነበረች። በዛ አጋጣሚ ነው አቶ ጌታቸው በጣም ወደዋት ከሱ ጋር ብዙ ጊዜ ያሳለፉ። አንድ ቀን አዳር ብቻ ከሱ ጋር ስላሳለፈች የኢትዮጵያ 200,000 ብር ሰጣት። ይሄ በሙሉ ለምንድን ነው? ተሳስተ ይሆናል ወይ? ሰው ጊዜ አልተሳሳትኩም፣ ልጃገረድ ስለሆንሽ ስለወደድኩሽ ጎበዝ ስለሆንሽ፣ ሲጀመር ከዛሬ ጀምሮ እኔ ክለብ ውስጥ መስራት ትችያለሽ፣ የእኔ ክለብ ውስጥ ደግሞ ማናጀር ሆነሽ መስራት ትችያለሽ ብሎኝ ስልክ ተለዋውጠን ሂደዋል። ከዛ በኋላ አልፎ እንገናኝ ነበር። ምክንያቱም ከዩኒቨርሲቲ ወጥቼ በጓደኛዬ ምክንያት በመጠጥ በጫት በመቃም ባልሆን ነገሮች ትምህርት ያቋርጫለሁ። አባቴ የሰው ቤት ድረስ ተሸክሞ ነው ያስተማረኝ የነበረው። አባቴ ይሄ ጉድ ሲሰማ ከትምህርት ቤት እንደታባረርኩኝ እንደዚህ አይነት ስራ እንደምሰራ ከሰማ በኋላ ልጅ አይደለሽም አባትሽም አይደለሁም አላቅሽም አታቀኝም ብሎ አባሮኛል። ያ ነገር ስላየሁ አባቴም ስለካደኝ እኔም አባቴን ስላስደፈርኩት በዚህ ስራ ቀጠልኩኝ። ከአቶ ጌታቸው ጋር ብዙ ጊዜ እንገናኛለን። ብዙ ስራ ሰርተናል፣ ብዙ ነገር አድርገናል። እሱ ድርጅት ውስጥ እንድሰራ አድርጎኛል። የሰራሁኝ ብዙ ነገራቶችን አውቃለሁ። ብዙ መንግስት ማያውቃቸው ጉዶች እዛ ክለብ ውስጥ እሱ ሆቴል ውስጥ ይሰራሉ። ነገር ግን የእሱ ስራ በጣም ከባድ የሆኑ ነገሮች ናቸው። ከእሱ ጋር የምትሰራ በጣም ከባድ የሆነች ሴት አለች። እሷም ሊያ ትባላለች። እሷ በምትመጣ ሰዓት ክለቡ ይዘጋል። እሷ የምትፈልጋቸው ነገራቶች በሙሉ ይቀርብላታል። ሁሉ ሰራተኛ ለእሷ ነው ይንበረከካል። ማይደረግላት ነገር የለም። ቤቱ ይዘጋል። ሌላ ሰው አይገባም። ምን ትሆናለች እቺ ማናት ብዬ ጠይቅ ነበር። ለእሱ ሚስት ትሆን አትቀርም ተብዬ ነው የተነገረኝ። በጣም አዘንኩኝ። እንዴት እንዲህ ነገር ይሆናል? ከኔ የተኛ ሌላ ሚስት ያለው ነው ወይ ብዬ በጣም አዘንኩኝ። ከዕለታት አንድ ቀን ሳላቀራገዝኩኝ ልጁም ላስወርደው ሞከርኩኝ። ግን ሰላም አይሆንም፣ ይሄ ልጅ የእርስ በርስ መክፈቻ ይሆናል፣ እንዳታስወርጁ ተይ ሰላም፣ ይሄ ልጅ ማስወረድ አለብኝ። አቶ ጌታቸው በጣም ከባድ ሰው ነው፣ ስለማታውቂው ነው ስላት፣ በምንም ተአምር ቢቀበልሽም ባይቀበልሽም ሂደሽ ነገሪው እንጂ ይሄ ልጅ መውረድ የለበትም አለችኝ። ሂጄ ጠየኩት። በምን ተአምር ልጅ ልታወጁ አልፈልግም፣ ልጅ ያሳድጓለሁ፣
ነገር ግን እዚህ ሆቴል ውስጥ ሳይሆን ከዚህ ሆቴል ወጥተሽ የራስሽ ስራ ከፍትልሻለሁ፣ አንዳንድ ነገሮችን አደርግልሻለሁ፣ ከዚህ መውጣት አለብሻለኝ። ምክንያቱም እዛ ሆቴል ውስጥ ማይሰራና ማይደረግ ጉድ የለም። ሰው አይናችን ያየ ይገደላል። ሰው አይናችን ያየ ይጠፋል። እንደ ሰው ማይቆጠርበት ሆቴል ውስጥ ነው። ብዙ ነገሮችን ይደረግበታል። ለአይን ማየትና ለጆሮ መስማትና ለመናገር የሚቀፉ ነገሮችን በአቶ ጌታቸው ሆቴል ውስጥ ስለሚሰራ ስለዚህ እኔ ከዛ ቤት እንድወጣ አደረገኝ። ወጥቼ የኖርኩኝ ልጄን ያሳደግኩኝ ነው። በእኔ ላይ ብዙ ግፍ ሰርተዋል። ሊያ የምትባለው ስትመጣ ብዙ ነገራቶች ነው የሚደረጉት። ከዕለታት አንድ ቀን አለች፣ ከዕለታት አንድ ቀን የሆነ ሰው ሞቶ ያ ሰው የገደለችው ሊያ ናት። ፊት ለፊት አይናችን ያየ ነው ግንባሩ በጥይት ያለችው። ነገር ግን እነሱ ምን ያደረጉ? ሰላም እንደገደለችው ወንጀሉ ወደ ሰላም ነው የሄደው። ግን እኛ አቅም የለን የድሃ ቤተሰብ ልጆች ስለሆን፣ እኔ ደግሞ ጭራሽ ቤተሰብ የለኝም፣ አባቴም ልጅ አይደለሽም አለኝ። ያ በራሴ ጥፋት ነው። ስለዚህ ምንም አማራጭ ስለሌለን እሺ ብለን ተቀብለናል። ግን ያ ነገሩ እንደዛ አይደለም። ሊያ ናት ያደረገችው። በምን ሁኔታ ለምን እንዳደረገችው ምንም የምናውቀው ነገር የለም። እኛም ምንም ነገር መናገር አንችልም። ምክንያቱም የእኛ ዕጣ ፈንታ ምን እንደሆን ዛሬ የሰውየው የደረሰው ዕጣ ፈንታ ነገ ለእኛ እንደሚደርሰን በደንብ ጠንቀስ ስለምናውቅ ምንም ነገር በዚህ ጉዳይ ላይ አላወራንም። ስለዚህ አቶ ጌታቸውና ሊያ አብሮ የሚሰሩ በጣም ሀርድ የሆኑ የሰውን ህይወት ማያሳዝናቸው የሰውን ህይወት እንደ እንኳን እንስሳ የማይቆጥሩ ብርና ብር ብቻ የሚወዱ ጀግኖች ናቸው። ስለዚህ እኔ ከእሱ ጋር ብዙ ቅርቤት የለኝም። የልጄ ብር ይልክልኛል። ሀታ ልጄ ብር ሲልክልኝ በራሱ አካውንት ሳይሆን በእሱ ቅርቢያ ከእሱ ጋር እጅና ጓንት በሆነ ሰውየው አካውንት ነው ብር የሚልክልኝ እንጂ ሌላ ነገር የለም። ሰሞኑ ልጄን ሊወስድብኝ ሰው የላከ እኮ እኔ ስለማይወደኝ ስለማይፈልገኝ ነው። እሱ ያለው እሱ ሁሉ ነገሩ ከሊያ ጋር ነው እንጂ ከኔ ጋር አይደለም። ስለዚህ ልጄ ወስዶብኝ ለመጨረሻ ለአንዴ ላላያት ነው የሚያደርገኝ። አሁን ብዙ ሚስጥር በእሱ ላይ ስላወጣው ሊገለኝ ሊደፋኝ ይችላል። እባካችሁ በተለይ ልጄን ከለላ አድርጎላት። ማንም የላትም። እኔ ከሞትኩኝ ማንም የሚጠብቃት ሰው የለም። ስለዚህ ከአሁን በኋላ የኔ ህይወት በጣም አስጊ ሁኔታ ላይ ነው ያለሁት። ምክንያቱም አቶ ጌታቸው በጣም ከባድ ሰው ስለሆነ፣ በጣም ትልቅ ሰው ስለሆነ እንኳን እስር ቤት ሁኜ አለች። አሁን እስር ቤት ነው ያለችው፣ በቁጥር ስር ውላለች። እስር ቤት ሁኜ እዛ ውስጥ ገብቶ ሊያስገድለኝ ይችላል። የሆነ ሰው በብር ገዝቶት ወንጀል እንደሰራ እዛ ውስጥ ይገባና እኔ እንዲያጠፋ የሚያደርግ ሰው ነው። በሄደበት በሙሉ ሰው አለው። በብሩ ማይገዛ ነገር የለም። በብሩ ማያደርግ ነገር የለም። በብሩ ማይሰራ ወንጀል የለም ነው ያለችው። በመጨረሻ ያለውን ነገር ይሄ ነው። እኔ ከጌታቸው ጋር በአሁኑ ሰዓት ምንም አይነት ግንኙነት የለኝም። ልጄና ልጄ ብቻ ነው የምታገናኘን። ለልጄም ደግሞ ብር በሌላ ሰው ነው የሚልክላት እንጂ በሱ አካውንት አይደለም። ስልክ መፈተሽ ትችላላችሁ። እኔ ልቀቁኝ። እኔ የምስኪን ልጅ ነኝ፣ ቤተሰብ የሌለኝ። ለአንድ ልጄ ለኑራት ብላ ነው ያለቀሰች ነው የተናገረችው። ግን በዛ ሰዓት ምን ተብሎ ነበር? ሊዲያ ናት እንደዛ ያደረገችው፣ ሊዲያ ናት እንደዛ ያደረገችው፣ ሊዲያ ናት እንደዛ ብላለች፣ ሊዲያ እንደዚህ ብላለች ተብሎ ነው የሚወራው ነበረው። ያ ሁሉ ግን ውሸት ነው። በእርግጥ ውሸት አይደለም። እንዴት መሰላችሁ? ሰርታበታለች። በቃ በጊዜው ሰርታበታለች። አሁን ስለተያዘች ነው እሷ ምስኪን እሷ ሌላ ሰው ስኪን አድርጋ የምታየው ራሷ ናት እንጂ ሌላ ሰው አይደለም። አልሙሂም በመጨረሻ ከእሱ ጋር እጅና ጓንት የሆነ ሰውየው ጋር ቀጥታ ያለበት ቤትና ስልክ ቁጥሩ ሰታ ጀግናው ብሩካችን ወደዛ አምርቶ ነበር። በመጨረሻ ግን ድል ተሳካ። በጣም ደስ የሚል ነገር። እሱ ሰውየው ተያዘ ማለት ጌታቸው ተያዘ ማለት ነው። ምክንያቱም ያ ሰውየው የሰው እጅና ጓንት ስለሆኑ ያለበት በደንብ ጠንቅቆ ስለሚያውቅ ስለዚህ ያለበት ድረስ የፖሊስ የህግ አካላት ብዙ የድኳሾ ክሩሞችን ጀግና የተባሉ ክሩሞችን ቀጥታ ሰውየው ያለበት በሙሉ እሷን ይዞ ነው ቀጥታ ወደዛ ሄዶ ተነበረው። በመጨረሻ ዞር ሲል ጊዜ በቁጥጥር ስር ውለዋል። የጌታቸው ቀኝ እጅ የተባለው ሰውየው በቁጥጥር ስር ውለዋል። እንኳን ደስ አላችሁ። የአቤል አንድ ድል ማለት ነው። አንድ ድል። ምክንያቱም ይሄ ልጅ ከተያዘ፣ ይሄ ሰውየው ከተያዘ ጌታቸው መያዙ በጣም ቅርብ ነው የሚሆነው። በጣም ቅርብ ያለበት በደንብ ይናገራል።
ለምን ሁሉ ነገር ለጌታቸው ቀኝ እጅ የተባለው ሁሉ ነገር የሚያደርገው ሙሉ የሚደረገው ለሆቴል ለምን ይሄ ሰውዬ ነው የሚያስፈጽመው ነው ያለችው ከጌታቸው በታች። ስለዚህ ያ ስለሆነ ጌታቸው ያለበት ይናገራል፣ ጌታቸው የት እንዳለ ይናገራል፣ ስልክ ቁጥሩም ይሰጣል። ስለዚህ ጌታቸው ተያዘ ማለት ነው። አቤል የደስታው ቀን ነው ዛሬ፣ ለአቤል የደስታው ቀን ነው። አሁን የቀረችው ሊያ ናት። ሊያ ከየት በኩል እንደምትገኝ ብቻ ነው ያልታወቀው እንጂ እያንዳንዳቸው ይለቀማሉ። እያንዳንዳቸው ነው የሚለቀሙት። አሁን ሊያና ያ አበበ የተባለው ዘበኛው ቢያዝ ኖሮ አቤል ርፍ ነው የሚለው ነበረው። አቤል ርፍ ብሎ ነው የሚተኛው ነበረው። ግን ካሁን በኋላም እንደሚተኛ እንደሚያልፍ ነፃነቱ እንደሚወጣ አልጠራጠርም። ሁሉ ነገር ቅርብ ሊሆን ይችላል ኢንሻአላህ። ሁላችሁም ብቻ ለአቤል ዱአ አድርጉለት፣ ጸሎትም አድርጉለት። ምክንያቱም እንደዚህ አንድ ባንድ ተለቅሞ እንዲያዙ ማለት ነው። እያንዳንዳቸው ማናቸውም ሲቀረው ወንጀል የሰሩ በሙሉ ሊያም ዛሬ ስለተያዘች ነው ሊዲያም ዛሬ ስለተያዘች እኮ ነው በዚህ ልክ አለቃቅሳ እንደዚህ ሁኜ ልጄ እንደዚህ አድርጌ ምናምን። ትናንት ወንጀል ስትሰሪ ጊዜ እኮ ሰዎች አያሳዝኑሽ ነበር? በምስኪን ህዝብ ላይ፣ በእናቶች ላይ፣ በህፃናቶች ላይ፣ በወጣቶች ላይ፣ በእናቶች ላይ ወንጀል ስትሰሪ ጊዜ ምንም አልመሰለሽም ነበር። ዛሬ የአንቺ ልጅ ስትነካ ጊዜ ያዙ እንዲቀቁኛልሽ። ኧረ እባክሽ የአንቺ ልጅ እንደምትወልጂ ሌላም እናቶች ልጃቸው ይወዳሉ። ለምንድን ነው ራስ ወዳጅ የምትሆነው? በራሳችሁ ላይ አንድ ነገር ሲከሰት ጊዜ ራስ ወዳጅ የምትሆንበት ምክንያት ምንድን ነው? እናንተ ማናችሁ ነው? ለማንኛውም እንደዚህ ቁጭ ብለሽ ጥፋትሽ ስላወቅሽ ቁጭ ብለሽ ስላለቀስሽ እኔ በጣም ደስተኛ ነው የሆንኩት። ምንም ለአንቺ ማዝነው ነገር የለም። ለምን በጊዜሽን በላሽበት፣ ጨፈርሽበት፣ በሰው ህይወት ላይ ተጫወትሽበት። የእጅሽን ነው ዛሬ የሚከፍልሽ። ሰው የዘራው አይደል የሚያጭደው? የዘራሽ ነው ዛሬ የምታጭጂው። እኔ ምንም ወንጀል ያልሰራችዋ ህፃኗን ያሳዘነችኝ እንጂ ስለ አንቺ ህይወት ለቅንጣትም ያክል ምንም ያልመሰለኝ ለቅንጣት። ምክንያቱም የዘራሹ ነው በሆኑ የያዘርሹ የዘራሹ ነው መልሶ የከፈለሽ። የሰራ ነው አይደል የሚከፍለን መልሶ፣ ለአንቺም እንደዛ ማለት ነው። እና ውድ ቤተሰቦቼ በጣም ጋልብ እየተናገረ ያለው ሶሪ፣ ደስተኛ ነኝ። እሷም እንደዛ ብላ በመናገሯ ተከፍቻለሁ። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። አቤል ሁሌ